ታፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት we know that መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና ዛሬ መሐመድ ነገ መሐመድ አሁን መሐመድ ወላ መሐመድ ማሽ መሐመድ ነገ መሐመድ ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይ ነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው አይደለም የሚል ካለ ይሄው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበር ዘመዶች። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን ያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ ለሚወያይ ካለ በኮስት I'm ready ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ፣ አንቺ ቤት መጥቼ መወያየት ይችላል። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም ሆነሽም ባቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ መሐመድ ለሰዎች አሪያ ምሳሌ ይሆናልን መወያየት ይችላል። መሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ስተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ መሐመድ ነው ለሰዎች አሪያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛው እነግርሻለሁ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት ላንቺ ብቻ ሳይሆን ባንቺ ዙሪያ ላሉ ይሄን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አሪያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። የሙስሊሞች አምላክ አርሽ በላይ እንደሆነ ላሳያችሁ። ግለቱ በአስጥያ ተመከቱት። ነብያችን እንደዚህ አሉ፣ ወአርሹ ፈውቀል ማአሉ፣ አርሽ ከውሃ በላይ ነው። ወላሁ ፈውቀል አርሽ፣ አላህ ደግሞ ከአርሽ በላይ ነው። አላህ ደግሞ ከአርሽ በላይ
መልካም በእርግጥ የልጅ ምላሽ አያስፈልገውም ነበረ ምንም ያውቀው ነገር ስለሌለ ባይሆን ግን እስልምና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል እስቲ ምን እንደሚሉ ደግሞ ስሟቸው አርሽም ላይ አይደለም ማለት አርሽ ላይ ነው ታሪክ ሰውየው ከዲን እስላም ይወጣል አላህ ከቦታ የጠራ ጌታ ነው አላህ ተከይፈ የጠራ ጌታ ነው በግራ ነው በቀኝ ነው ተኋላ ነው ከፊት ነው ተላይ ነው ከታችም አይባልም አላህ ተዓላ በአርሽ ላይ ነው አይባልም እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ ወሃቢያ ተቀላችሁ ወሃቢያ ምን ይላሉ እስኪ ወሃቢያዎች ንግግር የምታውቁ ንገሩኝ አላህ በቦታ ይላል አይደል አላህ በቦታ ያለ ሰው ደግሞ ምን አይደለም ሙስሊም አይደለም አላህ በቦታ የሚገልጽ ሰው ምን አይደለም ሙስሊም አይደለም አላህ ከአርሽ በላይ ነው የሚል ሰው ምን አይደለም መልካም እንደሰማችኋቸው ነው እነኚህ ደግሞ ሁለቱ ምንድነው እያሉ ነው ያሉት አላህ ከአርሽ በላይ ነው ያለው የሚሉ አካላት ሙስሊም አይደሉም እያሉን ነው ሰው የመጀመሪያው ልጅ እውነት ከሆነ እነኚህ ደግሞ እያሉት ያሉት በእነኚህ ያስተምሩ ሙስሊም አይደለም ማለት ነው ሙስሊሞች አላህ ያለው ከአርሽ በላይ ተሆነ ሙስሊም አይደላችሁም እያሏችሁ ነው የመጀመሪያው ደግሞ ከአርሽ በላይ ነው ብሏል ሌላም ብሏል አድምጡት እስኪ እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነትን አዘጋጀ ከጌትነቱ ዙፋን ፊት ብርሃን አደረገ ዳግመኛም የጌትነቱን ዙፋን የሚሸከሙ 40 እንስሳ የተባሉ መላእክትን መረጠ የእነዚህ የመጀመሪያ ፊት የሰው ፊት ይመስላል የሁለተኛው ፊት የአንበሳ ፊት ይመስላል እነዚህ በቀኝ በኩል ዙፋኑን ይሸከማሉ የሶስተኛው ፊት መላእክ ፊት ሌላን ፊት ይመስላል የአራተኛው የንስር ፊት ይመስላል እነዚህ ከቀኝ በኩል ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ይላል ስለዚህ መልካም እንግዲህ የኛን አምላክ ልክ እንደሱ አምላክ ስለመሰለ እና ፊዚካል ቦዲ ያለው ከዛ እነኛ ደግሞ ሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው አራቱ እንስሶች የተባሉት እያንዳንዳቸው 6 ክንፎች አሏቸው ማለት ነው ራዕየ ዮሐንስ ምዕራፍ 4 ከቁጥር 6 ጀምሮ እስከ 8 ብታነቡት ግልጽ ያደርግላችኋል 6 ክንፍ የሆነበት ምክንያት ምንድነው ለምሳሌ አንዱ ከላይ ሲሆን ወደ ላይ ቢወጣ እግዚአብሔር አለ ነው አንዱ በዚህ ሲሆን ወደዚህም እግዚአብሔር አለ ነው ወደ ኋላ ቢሆን ወደ ኋላ እግዚአብሔር አለ ነው ወደ ታይ ቢሆን ወደ ታችም አለ ነው ወደ ላይም እግዚአብሔር አለ ወደዚህም አለ ወደዚህም አለ ወደዚህም አለ ስድስቱ የሚያሳዩት ያንን ነው መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 8 ጀምሮ ወደ ሰማይ በወጣ አንተ በዚያ ነህ ወደ ሲኦልም በወርድ በዚያ አለ እንደ ንስር ንጋት ክንፍ በወስድ እስከ ባህር መጨረሻም ብበር አንተ በዛለህ ይላል ስድስቱ ክንፎች ያንን የሚያመለክቱ ናቸው ባይሆን አላህ ግን የሆነ ፊዚካል ቦዲ ያለው ስለሆነ እንደዚህ 8 መላእክቶች እንደተሸከሙት ሱራ 69 ላይ 17ኛው ላይ መላእክትም በጫፎቻቸው ላይ ይሆናሉ የጌታህንም አርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከማሉ ይላል የአላህን አርሽ 8 መላእክቶች እንደዚህ የሚሸከሙት ነው የኛ ግን እነኚህ መላእክቶች የተባሉት ወይንም ደግሞ አራቱ እንስሶች 6 ክንፍ ያላቸው ሲሆኑ በየትኛውም ቦታ ቢወከል አምላክ በሁሉ የሞላ መሆኑን የሚያሳይ ነው ዛሬ ማታ በዚህ ዙሪያ ስለምንገባ ብቅ በሉ